አለሽ ወይ ማለት የምትወጂው ሰው አለ ወይ ብላ ጥያቄ አቅርባላት ነበረ። ቤሊንም እንግዲህ አስባ የለም ብላታለች ማለት ነው። በዛ መሀልም ጨዋታውን ትታ ወደ መኝታ ክፍሏ ትሄዳለች ማለት ነው። እናም የማለት የቁርስ ስነስርዓት ይደረግና ከሁሉም ውስጥ ወንድም እየሆነ ነበር አዲሱ የአመን ወንድም ነበር የሌለው ማለት ነው። እና እሱም ይቀላቀላቸዋል ይመጣና አብረው ምግብ መብላት ይጀምራሉ ማለት ነው። በዛንም መሀል አንዳንድ ጨዋታዎች ይጫወታሉ። ልክ ቁጭ እንዳለ ቤሊን እንግዲህ እንዴት አደርግ ባሮክ ትልና ሰላም ታቀርብለታለች። እሱም እንግዲህ ደህና ነኝ ቤሊን እንዴት ነሽ አንቺስ አዳር እንዴት ነበረ ሲልም ጠይቋታል። አዳር ምንም አይልም ስትል ልክ በመሀል ጥልቅ ብላ ማርያ በተለይ የትላማታው ጨዋታ በጣም ደስ ሲል ነበረ ብላም እንግዲህ የትላማታውን ትውስታ ትቀዘቅዝባታለች ማለት ነው። በዛ መሀልም እንግዲህ ዝም ትላለች ቤሊን ማለት ነው። ማውራቷን ታቆማለች ማለት ነው። እና ማርያ በዛ መሀል ውስጥ እንግዲህ አምነን ማለት የሆነ ቦታ መሄድ እፈልጋለሁ የሆነ ቦታ ይዘኝ እንድትሄድ ትለዋለች ማለት ነው። እሷም እንግዲህ ከወንድሜ ጋር አንዳንድ ነገሮች እሱም ማለት ነው አንዳንድ ነገሮችን መስራት ስላለብኝ ለሌላ ጊዜ ብታረጊው ቅር ይልሻል ይላታል ማለት ነው። እሷም በቃ እሺ ችግር የለውም ትለዋለች ማለት ነው። እና በመሀል ሜርሲ ማለት ነው እኔ የምለው ጨዋታው መሀል ላይ ግን እኛን ለምንድነው የማጠሩን ነው እኛ የቤተሰብ አባል አይደለንም ስትልም ነበረ። በዛ መሀል ሙርዚና እንግዲህ ደግሞ አንቺ ምን ቤት ነሽ ቤተሰብ ነኝ ብለሽ ልታወሪ ነው ወይ? በዛ ላይ ደግሞ ትልቅ ሰው ነሽ እነሱ እኮ ልጆች ናቸው ልጆች መሀል ምን ታደርጊያለሽ ስትላትም ነበረ። እና እንደዚህ ብለው ሲጨቃጨቁ አምነንም እንግዲህ እንዴ አክስቴ ምን ሆናችሁ ነው ወደ ጸብ እኮ ቀየራችሁት በሰላም ነው እንዴ ሲላቸውም ነበረ። ሞርሲናም እንግዲህ እንዴ ጨዋታ ማን ጨዋት እንዴ ላንታ ብለን እያለችም እንግዲህ ወደ ቀልድ ቀይራበታለች ማለት ነው። እሺ አክስቴ ጨዋታም ከሆነ እሺ በቃ ጥሩ ተጫወቱ ይላቸውና ዝም ይላቸዋል ማለት ነው። ዛሬ እንግዲህ ቤት ውስጥ ዳኑ መታለች ማለት ነው። ሁሉንም ሰላም እያለቻቸው ገብታለች። እና አቶ አምነንም ዛሬ ግን እንዴት ነው አዳዲስ ሰው እያየሁኝ ነው አምነን ብላም ትጠይቀዋለች ማለት ነው። እሱም አዎ ይሄም ወንድሜ ነው ማርያም ደግሞ አብሮ አደጌ ናት ተዋወቂያቸው ይላትና እንግዲህ ትተዋወቃችኋለች ማለት ነው። ባሩክንም ማርያንም ትተዋወቃችኋለች ማለት ነው። እና ማርያ ግን ምንም ስታያት ደስ አላለቻትም ነበረ። ብቻ ግን ቤሊን ስትፈልጋት ትጠፋባታለች እና ሲንደርላን ማየት እፈልጋለሁ የት ናት ናፍቃኛለች ስትልም ወደ መኝታ ክላሷ ናት እዛ ሄደሽ ማየት ትችያለሽ ይላታል ማለት ነው። አምነን እሷም እንግዲህ እሺ ትልና ከአምነን ጋር ተያይዘው ወደ ቤሊን ክፍል ይገባሉ ማለት ነው። ቤሊን ጋርም ገብተው እንግዲህ ሰላም ትላታለች ማለት ነው። እና ይጫወታሉ። እና ምን ሆነሽ ነው ክላስሽ ቁጭ ያልሽው? ደግሞ በባለፈው ነገር ታዝቤሻለሁ ታምሜ እኮ አልጠየቅሽኝም ስትላትም እንዴ አንቺ እኮ ስለማታስታውሽ ነው በሰአቱ እንጂ መጥቼ ጠይቄሻለሁ ስትላትም አይ ስቀልድብሽ ነው የኔ ቆንጆ ትላታለች። ከዛም ምን ነው ግን ወንድሜና ቤሊን ስንዴርና ለምደው በደንብ የማታወሩት በሰላም ነው ወይ ተደባብራችኋል ስትላትም ነበረ። እሷም እንግዲህ በሰላም ነው እናንተ ስለተነፋፈቃችሁ ተጫወቱ በደንብ ብዬ ነው ይላታል። አምነንም ማለት ነው እንደዛ ብሏትም ወደ ውጪ ይወጣል ማለት ነው። በዛ መሀል እንግዲህ ዳኑ ቤሊን እኔ የምልሽ እች ማርያ ተብዬዋ ማናት ስትላትም ነበር። የአምነን አብሮ አደግ ነኝ እያለች ነው ስትልም እኔ ግን ምኗንም ነው ያልወደድኳት በቃ አልወደድኳትም ደስ አላለችኝም ስትላትም ቤሊንም እኔም አልወደድኳትም እኮ እኔም ልክ እንዳንቺ ምኗም ደስ አላለኝም እያለችም ጨዋታቸውን ይቀጥላሉ ማለት ነው። ዳኑም እንግዲህ ከረጅም ጊዜ በኋላ ስለምመጣ ግቢውን እንዳለ እየዞረች ታያለች ሰዎችን ሰላም ትላለች ብዙ ነገር ታደርጋለች ማለት ነው። ልክ ውጭ ስትወጣ ሜርሲን ታገኛትና ከሜርሲ ጋር እኔ የምልሽ የድሮ ጨዋታ ላጫውትሽ ትላታለች ማለት ነው። ሜርሲም እንግዲህ ወይ ጉድ አንቺ ራሱ የድሮ ሰው አይደለሽም ወይ በይሽ ሂጂ አጫውችኝ ትላታለች ማለት ነው። እና እሷም
ሶስት ብርጭቆ ታመጣና ሁለቱን በእጇ ታሲዛትና አንዱንም በአፏ ታሲዛታለች ማለት ነው። ሜርሲ ምን ላድርገው ብላ ግራ ተጋብታ ያንን አፏን ዘግታ እንግዲህ ብርጭቆውን ላለመስበር ትጥራለች ማለት ነው። በዛ መሀልም እንግዲህ ዳኑ እየሳቀች በጣም በቃ እየሳቀች ደስ በሚል ነገር እየተጫወተችባት ነበረ ማለት ነው። ሞርሲና ማርያ ክፍል ትገባና ማርያን ለማናገር ትሞክራለች ማለት ነው። ማርያም እኔ የምልሽ መቼም ለኔ ያዝነሽልኝ አይደለም ወደዚህ ክላስ የመጣሽው ስትላትም፣ አዎ እኔ የምልሽ ከልጅ አምነን ጋር ምን አይነት ጉዳይ ነው ያላችሁ ስትልም ጠይቃታለች። ምን ነው አምነን ማለት እሱ አያውቅም እንጂ እኔ በጣም እወደዋለሁኝ ደግሞ ከጊዜ በኋላ ያውቃል ትላታለች። ታዲያ ንገሪዋ እስከ መቼ ነው ቆይ ዝም ብለሽ ስትላትም፣ እሺ እነግረዋለሁኝ ብቻ እሱ አብሮ አደግ ስለሆነ እንደዛ እያለ ነው አሁን የሚቀረኝ፣ እኔ ግን ደግሞ በጣም እወደዋለሁ ስትላትም ነበረ። እሺ ትላትና ብቻ ግን አንዳንድ ጨዋታዎችን ተጫውተው ከክላሷ ትወጣለች ማለት ነው። ሜርሲም እንግዲህ ቤሊን ክፍል ትገባና እኔ ምልሽ ያዘዝኩሽን ሁሉ እያደረግሽ ስለሆነ በጣም ደስ ብሎኛል። እንደዚህ ነው ቆፍጠን የሚያምርብሽ፣ አለባበስሽ፣ አወራርሽ፣ ሁሉ ነገርሽ የወንድሜ ልጅ ሊቆጮ ይገባል። በቃ እኔ የምልሽን ነገር ስለታዘዝሽ በጣም ደስ ያለኝ ስትላትም ነበረ። ቤሊንም እንግዲህ አዎ ግን ምን ዋጋ አለው ከረፈደ ነው የሚገባው እሱ፣ እኔማ አንቺ ያልሽኝን ሁሉ ትዕዛዞችን እየፈጸምኩ እገኛለሁ ስትላትም ነበር። እና አዎ በቃ ጥሩ እንደዚህ አድርጊ፣ እኔ ልክ እንዳልኩሽ አድርጊ፣ እኔን ከተከተልሽ አምነን አንቺ ፈልገሹ ሳይሆን እሱ ፈልጎሽ ወደ አንቺ ይመጣል። ግን እንደዚህ አይነት አክት ስታሳይ እህኔ ጄሪ ብትሆን ኖሯል። ጄሪ በቃ ነቅላ ነበር ከዚህ ቤት ትታወታ ነበረ ስትላትም ነበር። ማለት ለምን እንደዛ ስትልም እንዴ በቃ ጄሪ እንደዚህ ስትሆኝ ብታይሽ በቃ ከቤት ነበር የምትወጣው እያልኩሽ እኮ ነው እያለችም እንግዲህ ትዕዛዜን ፈጽሚ ከዚህ በኋላም ልክ እንደዛው ይልመድብሽ ስትላትም ነበር። ቤሊንም እንግዲህ ሜርሲ ያለቻትን ትዕዛዝ ስትፈጽም አምነንም እንግዲህ እየቀና ይሄዳል። ማርያን ትቶ ወደ ቤሊን ይገለበጣል ማለት ነው። ምክንያቱም ማርያ አብሮ አደጉ እንጂ ፍቅረኛው አይደለችም። ቀጣይ እንግዲህ አምነን ወደ ቤሊን ይመጣል ወይንስ እዛችሁ ማርያ ጋር ይቀራል የሚለውን በቀጣይ ክፍል የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ። አስተያየታችሁን ኮሜንት ላይ ያስቀምጡልኝ። አመሰግናለሁ።